አይ ልጅነት ይህን የመሰለ መልክ ነበረኝ እኔ። አይ ቁመና፣ አይ ቁንጅና፣ አይ ቁመት፣ አያሰለፍ ምን አለበት ልጅነት ተመልሶ ቢመጣ ትላለች። እውነት ተመልሶ ልጅነት ቢመጣ ሁሉም ነገር ደስ ይል ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ታበረታቱ ዘንድ በትህትና ጋብዛችኋለሁ። ለምታበረታቱኝ አመሰግናለሁ። እንግዲህ ወይዘሮ አሰለፍ የድሮ ፎቶዋን እያየች አይ ቁንጅና፣ አይ መልክ፣ አይ አሁን ምን ነበረው የድሮ ልጅነት ቢመለስ፣ ለአንዴ እንኳን ልጅነት ቢመለስ ትላለች። እንደውስ ቆይ ለምንድን ነው ራሴን ፏፏም አላደርገው? ሲመጡ በዛውም አስደነግጣችኋለሁ፣ እኔም ራሴን አነቃቃለሁ። ራሴን ለምንድን ነው አማልንከበከበው? ቤት ውስጥ እንደው ማንም የለ በማለት አንስታ ሁሉንም ነገር ፊቷን ትለቀለቀዋለች። ባደረገችው ነገር ለሷ ደስ ቢላትም ለሌላው ግን ማን የተጫወተባት ነው ያለው አቤል። እና ወይዘሮ አሰለፍም ለምን ራሴን ፏፏ አላደርገውም ባለችው መሰረት ሁሉንም ነገር ይዛ ራሷን ኳለችው፣ ተቀባችው፣ አማረች። ሆኖም ግን ከወፍጮ ቤት ያመለጠች ጥቁር አህያ ነው መሰለች። ይቅርታ አድርግልኝና ማለት ነው። እናም ቹቻዬ እንግዲህ ግጥሚያ ነበራቸው። ግጥሚያቸው ላይ ቹቻ እግሩን ይመቱትና ቀጥታ ይዙዬና ጓደኞቹ ሆነው ይዘውት ወደነ ይዙ ቤት ነበር የመጡት። በር ሲቆረቁሩ ወይዘሮ አሰለፍ ፏፏ ብላ ብቅ ስትል የቹቻ መታመም ረስተው በሷ መሳቅን የጀመሩት። ምክንያቱም አስደንግጣችኋል። በነገራችን ላይ እሷም ከመጀመሪያው ላስደንግጣቸው ብላለች። ሆኖም ግን እነ ቹቻ ወደዛ ይመጣሉ ብላ አላሰበችውም። ያሰበችው እኑና ያው ይዙ ሲመጣ ለማስደንገጥ ብላ ያረገችው ሁሉንም አስደንግጧቸዋል ማለት ነው። ይዙና እንዬ ደብሮኛል ትለዋለች ለይዙ። ሀዲያ ምን ሆነሽ ነው? እንጃ ቀኑም ደብሮኛል ስትለው እሺ በቃ ነይ እንውጣና ዞር ዞር እንላለን ይባባሉና ይዙና እንዬ ተያይዘው ዞር ዞር ሊሉ ወይዘሮ አሰለፍም ነጠላዋን ብድግ አድርጋ ይዙ ጠብቀኝ አለችው። እንዬ ጋር ሆኖ በር ላይ ጠበቋት። የልከሽ ነው አላት። ከናንተ ጋር ነው፣ ከናንተ ጋር ልሄድ ነው። የት ነው ከናንተኛ ጋር መከጁ? እናንተ መከዱበት ጋር ልሄድ። እናንተ መከዱበት ጋር ነው። ምን ነው ችግር አለ በመጣ አለች። ረኔ አክስቴ ምን ችግር አለው አለቻት። እንዬ እኮ ምን ችግር አለው አለቻት። ችግር ስላለው እኮ አይደለም እማዬ፣ እነ ትንሿ ዛሬ ግቢ ይጫወታሉ። እሱን ለማየት ስለምንሄድ ነው እንጂ ችግር ኖሮት አይደለም እማዬ ይላታል። እነማን ናቸው የሚጫወቱት አለች። እነ ቹቹ ናቸው። እነ ቹቹ። ኧረ ያ ፈጣጣም ይኖራላ አለች። ፈጣጣው እንግዲህ አቤል ነው። አዎ ይኖራል። ቃ እንደዛ ከሆነማ አንድ ላይ እንሄድ አለች። እንዬም እንዴ ኳስ ልታይ ነው አንቺም አለ። አዎ አያለው። እንዴ ለምንድን ነው የማየው? ኳስ ለወጣት ብቻ ነው ያለው ማን ነው? ለምን አላይም? ግጥም አድርጌ ያለው አለች። እንደዛ ለማለት ሳይሆን ምናልባት ግርግሩ ታልተመቸሽ ብዬ ነው፣ ግርግሩ ታልተመቸሽ ብዬ እንጂ እንደዛ ለማለት ፈልጌ አይደለም አለቻት። እኔ ግን እንደው ዝም ብዬ ሳያችሁ ወደዛ መከዱ አልመሰለኝም አለችው ወይዘሮ አሰለፍ። እንዬም ለምንድን ነው ያልመሰለኝ? እንጃ ግን አልመሰለኝም። እዛ ባይሆንማ ኖሮ እዛ ቢሆንማ ኖሮ እንደዚህ በዚህ ልክ አከለክሉኝም፣ በዚህ ልክ ልከለክሉኝ አትችሉም ነበር። እኛ አልከለከልንሽም፣ ለራስሽ ብለን ነው አለቻት። እንዬ ምንድን ነው ለእኔ ብላችሁ? ምኑ ነው ለእኔ ብላችሁ አለቻት። አየ እንሂድ እኮ ብዬሻለሁ። በቃ እንሂድ ችግር የለም እንሂድ አላት። አያያይ እንደውም ቢቀርብኝ ይሻላል። አዎ ቢቀርብኝ ይሻላል። ይዙዬም ለምንድን ነው የሚቀርብሽ? ልሂድ ብለሽ ሄድላ በይኔ እንሂድ አላት። እንዴ እየዋሻችሁ ስለሆነኝ ነዋ፣ እየዋሻችሁ። ወይ ማዬ ደግሞ ለምንድን ነው እሱን እናንተ ወቁት። ለማንኛውም
ከቻላችሁ አታምሹ። እሷ እንግዲህ ያሰበችው ሌላ ነው፣ በይዘወይ ሌላ ነው። ወይዘሮ አሰለፍ እኔ እናት ግን ደስ ትላለች። እሱን እናንተ ራሳችሁ ወቁ አለች አክስቴ አለች። ምንም አክስቴ ብሎ ነገር የለም የኔ ቆንጆ፣ አክስቴ ብሎ ነገር የለም። እኔ እኮ አራዳ እናታችሁ ነኝ። አራዳ የገባኝ አራዳ ነኝ። ይዙም እኑም አፈጠጡ። ታው እንጂ ምንድነው የምታፈጥብኝ አለች አክስቴ። እያደረግሽ ያለሽውን ነገር እረፊ አለች። ምን አደረግኩ ደግሞ? እያደረግሽ ያለሽው ነገር በደንብ ገብቶኛል ያልሽና እያደረግሽ ያለሽው ነገር በደንብ ገብቶኛል። ስለዚህ እረፊ። ኢዙዬም ሁሉንም ነገር አውርተን ጨርሰናል አይደለም? አየ ምንም ነገር እንደ አዲስ ማውራት አልፈልግም፣ ሁሉንም ጨርሰናል አላት። አሁን ምን ብዬ ነው እንደዚህ ሁለታችሁ የምወርዱብኝ? ምን አልኩ? ምን ያደረኩት ነገር አለኝ? ምንስ ያልኩት ነገር አለኝ አለች። በቃ አሁን ግቢ አለ ኢዙ። በቃ አሁን ግቢ፣ እኛ የምንሄድ አንቺም ግቢ። መቼም ምንም ነገር ላይረብሽሽ ቃል ገብተሽልኛል አላት። እኔ ምንም ቃል አልገባሁም፣ ምን ሆኜ ስረብሻለሁ አለችው። ለዛኗ እንደ ፊትሽን የጣልሽው። በይ አሁን ፈገግ በይና እንሄድ አላት። ፈገግታ አላልኩሳ። አይሆንም ፈገግ በይ። ግን ኢዙ እንዴት ነው ይህን ሁሉ ነገር የታገስከው? ይህን ያህል ነገር እናክን እንደዚህ የታገስካት እንዴት ነው አለችው። እናት ነች፣ ምንም ትበል ምንም፣ ያው ግድ ነው። ወዶ ባይሆንም ግድ ትታገሳለች። እናትና አባት፣ አባትና እናት አባት አይከሰስ ሰማይ አይታረስ ነው። ምንም ሆነ ምንም እናትና አባት ምንም ማድረግ አይቻልም። እግዚአብሔር ታበጃቸው አበጃቸው ነው፣ ካላበጃቸው መቻል ነው ኦልሬዲ። እና ኢዙ ምን ካለመቻል ውጭ ምን አማራጭ አለኝ አለ። እኔ እንጃ፣ ግን የምታደርገውን ነገር ሳያት በጣም ነው የሚገርመኝ፣ በጣም እየገረመች ነው አለችው። አንቺ ይችን አይተሽ እንደዚህ ካልሽ ከዚህ በፊት የነበረውን ብታይ ምን ልትይ ነበር አለ ኢዙዬ። ምን ልትይ ነበር? ምንስ ልኮኝ ነበረ? ከዚህ በፊት ያደረገችኝን ብታይ ምን ልኮኝ ነበር አለ። ጭራሽ ከዚህ የባሰ ነገርም አለ ነበር አለች እኑዬ። አንቺ በያሁን ዝም ብለሽ ነይ እንሂድ፣ አንቺ ሞላለሽ ነሽ፣ ነይ ዝም ብለን እንሂድ አላት። ታነግረኝማ አንሄድም። የት ነው ታነግረኝ የምንሄደው? እንሂድ አላት። አይ ታነግረኝ አልሄድም አለች። እሺ ስንመለስ እነግርሻለሁ ማልልኝ አለችው። ስትመለስ ልነግረኝ ማልልኝ። እንግዲህ ትንሿዬን ጆስዬ ትምህርት ቤት እቿን ይዛታል። ደህና በርዶልህ ነበር ደግሞ ተነሳብህ አለች ትንሿ። ትንሽ ነፃነት ልስጥሽ ብዬ ነው እንጂ የተኩሽ ይመስልሻል አለ ጆስ። ሰማኛለህ? የእናንተ ድራማ እጅ ነው ያለኝ። እሺ እንደለመድከው እጃጃላለሁ ብትል አሳይሃለሁ አለች። ኧረ ጉዴ አንቺ ነሽ እንደዚህ መናገር የጀመርሽው አለ። ስትከበር ካልገባ ስትሞለጭ ይገባሃል አለችው። ጆስ ፈጠረሽ፣ ተረጋጊ፣ ላውራሽ ነው ያልኩሽ፣ ሌላ ምንም አላልኩሽም፣ ላውራሽ ነው ያልኩሽ ይላታል። ባለፈው ብከስህ ምን አይነት ችግር ውስጥ እንትገባ እንደነበረ አረሳውም አይደል? ብከስህ ኖሮ አለች። ምን ስላደረኩሽ ነው የምትከሽኝ? ምን አድርጌሽ ነው አንቺ እኔን የምትከሽኝ? ምን ስላደረኩሽ ነው አላት። ምን ስላደረኩሽ? አዎ ምን ስላደረኩሽ? እውነቴን ነው አለችው። አዎ ቆይ አንተ እንደዚህ ቀሽም ነህ አለችው። እንደዚህ ቀሽ እንግዲህ ጓደኛው አዲስ የመጣ ትምህርት ቤት ነበርና አንቺ ምንድነው እየሰደብሽው ነው እንዴ አላት። ትንሿ ዛሬ ወንድ ወጥቷታል። ዝግ አንተን የተናገር የለም። ምንድነው ያልሽው ብሎ ሊመታት ሲል ጆሲ ዞር ብሎ ሰውየው ምንድነው እየሆንክ ያለ? መታት ነው አለው። አታያትም እንዴ አፏን እንዴት እንደምከፍት አለ። ትንሿዬም በማይመለከት ተቀመጥ፣ እሺ የማይመለከትህ አትግባ፣ አርፈ ተቀመጣይ ዛሬ ትንሿዬ። ዋው አንተ ምን እየሆንክ ነው አለ ጆሲን መለሰና ጓደኛው አንተስ ምን እየሆንክ ነው? እየተሰደብክ ዝም ትላለህ ሆይ አሉ። እኔ ምልህ ጠንካራ የሆነ እየተከፈለው ለኔ የሚሰራ ሰው ታውቃለህ ወይ? አሁን ወደ ሰው መግዛት ሊገባ ነው ተመልሶ ጆሲ ማለት ነው። ጠንካራ የሆነ
እየከፈልኩት ለእኔ የሚሰራልኝ ሰው ታውቃለህ አለው። ጠንካራ ማለት አለው ምንም አድርግ ብለው የሚያደርግልኝ ሰው፣ ምንም አድርግ ብለው የሚያደርግልኝ ሰው አለ ጆሲ። ነፍስ ማጥፋት ስራም ቢሆን ይሰሩልሃል። አንተ ብቻ በደንብ ተከፈልካቸው ነፍስ ማጥፋት ስራ ቢሆንም ይሰሩልሃል። ብቻ ካንተ መክፈል ነው የሚጠበቅብህ። እነማን አለው? እና አሌክስ ናቸው እንግዲህ። እና አሌክስ ተማሪዎች ናቸው ከነቹቻ ጋር የሚጣሉት ማለት ነው። የምርህን ነው አለ። አስባችሁታን ትምህርት ቤት እንግዲህ እንዳለ ስራ የሚሰራ የምርህን ነው ሀዳ። ለምን አይሰሩልህም? እንኳን ተከፍሏቸው አይደለም ለመደበር እንኳን ስንት ህዝብ ያስጨነቁ ናቸው። እንኳን ተከፍሏቸው እንኳን ከፍለሃቸው አለው። አሪፍ ነዋ። እሺ የት ናቸው አለ ጆሲ። የት ናቸው ሲል መጥቶ እስቲ ወርቅ ተገኝቷል አጓሪው አለው። የምን ስራ አላለ ጆሲም አሌክስን አንድ ብቻችንን እናውራ ወይ አለው። እሺ ጓደኞቹን ወደ ክፍሉ ግቡ፣ በቃ ወደ ክፍል ግቡ። እኔ የፈለገውን ስራ ይሰሩልሃል ከከፈልካቸው ብሎኝ ነው። ሳሚ ክፈላቸው ይሰሩልሃል ብሎኝ ነው ይለዋል። አሌክስ ደህና ብር የሚከፍል ከሆነ ደህና ስራ ይሰራልሃል። ደህና ብር ተከፈልክ ደህና ስራ ይሰራልሃል። አሁን ምንድን ነው የምፈልገው? ይኸውልህ የፈለጋችሁትን እከፍላለሁ። የኔ ሰዎች መሆን አለበት እንድኮኑልኝ ነው። ከዛ ብዙ ስራ አለ። ያን ስራ ተሰራችሁልኝ በደንብ ከፍላችኋል። እሱ አያሳስብህ፣ እጥግ ድረስ እንሰራለን። ግን ክፍያውንም በዛው ልክ አስብበት። ክፍያውን ተከፈልክ በደንብ ይሰራልሃል። ተስማምቻለሁ። ተላጨባበጡ። ስለ ስራው ዝርዝር በኋላ እናወራለን። በቃ ጆሲ አሁንም ሊከፍል ነው እንግዲህ። አሁንም ማጋ ነው ታላችሁ፣ ትንሿ ጋ ነው። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ አድርጉልኝ። ወዳችኋለሁ።